ተመልካቾቻችን ዛሬ የምንገኘው በአዲስ አበባ ከተማ የመጀመሪያው ቤተክርስቲያን በሆነው በመልተ አድባራት ደብረ ቀራኒዮ መድኃኔዓለም ቤተክርስቲያን ነው። ይሄ ቤተክርስቲያን እንግዲህ በንጉሠ ሳህለሥላሴ አማካኝነት ከ191 ዓመት በፊት የተመሰረተ ቤተክርስቲያን ነው። በውስጡ ብዙ ቅርሶችንና ታሪካዊ መገልገያዎችን ይዟል። ይሄንን አብረን እንመልከት። ሰላም እንኳን ደህና ቆያችሁ። ሰላም ነው እንዴት ነው አለን። ኪሩቤል ይስማ እባላለሁ ከኢቢሲ ነው የመጣ ነው። እስቲ ዛሬ ስለምንጎበኘው ነገርና ስለምታሳየን ነገር ራስንም ታስተዋውቅልናለህ። እንኳን ወደ ታላቁ ደብራችን መልዕልተ አድባራት ደብረ ቀራኒዮ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት በሰላም መጣችሁ ማለት እንወዳለን። እኔ ዲያቆን ፍስሐ ጽዮን እንቆ ባህር ይባላለሁ። የዚህ ታላቁ ደብራችን የሙዚየሙ አስጎብኚ ነኝ። ከዚህ በመቀጠል ከዚህ በፊት ወደዚህ ቦታ ላይ በመምጣት ቀረጻ በማድረግ ለሕዝበ ክርስቲያኑ የቤተክርስቲያንን ታሪክና ወግ እንዳሳያችሁ ይታወቃል። ነገር ግን አሁን ላይ አዳዲስ ቅርሶች ስለመጡ እነሱንም ጨምረን አጠቃላይ ሕዝቡ ይማርበት ዘንድ ያለውን ታሪክ ለማየት ወደ ሙዚየማችን እንገባለን። በድጋሚ እንኳን ደህና መጣችሁ ማለት እንወዳለን። እንግዲህ ያው ደብራችን ካሏቸው በጣም ብዙ ቅርሶች ውስጥ የብራና መጻሕፍቶች፣ የነገስታት ልብሶች፣ የክብር ልብሶች እንደዛው በጣም ብዙ አሉ። ከነዛው ምሳሌ አሁን የቀደሙ አባቶቻችን ይገለገሉባቸው የነበረው መጽሐፈ ዝማሬ መዋሲት ይባላል። በ1826 ዓ.ም በንጉሥ ሳህለሥላሴ ወይም ደግሞ በአጼ ሚኒሊክ አያት ለዚህ ቤተክርስቲያን የተበረከተ በብራና ላይ የተጻፈ አባቶች ስብሐተ እግዚአብሔር በማለት የሚያደርሱበት ነው። ይሄ ደግሞ መጽሐፈ ክርስትና ይባላል። ልኬም በ1826 ከንጉሥ ሳህለሥላሴ ለዚህ ቤተክርስቲያን የተሰጠ ነው። ሕፃናቶች ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ሲወለዱ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ሲጠመቁ የሚጸልይላቸው የጸሎት መጽሐፍ ነው። ይሄ ደግሞ ድርሳነ ማህየዊ ይባላል። የአባታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን፣ ሞቱን፣ መከራውን የሚናገር መጽሐፍ ነው። ይህም ድርሳነ ማህየዊ ይባላል። ረጅም ዘመን በዚህ ቦታ ላይ ያስቆጠረ ነው። ሌላው እዚህ ጋር የምናያቸው ቅርሶች በነሐስ ላይ የተሰሩ መስቀሎች ናቸው። እንግዲህ ነሐስ ጽሩይ ነው፣ ብሩህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአት፣ በደል፣ ነውር የሌለበት መሆኑን ለማመልከት ቤተክርስቲያናችን በነሐስ መስቀልን ትቀርጻለች። ሌላው በዕፀ መስቀል ላይ የሚቀረጹ መስቀሎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል በቀራንዮ አደባባይ ላይ የመሰቀሉ ምሳሌ ነው። እነዚህ መስቀሎች ረጅም ታሪክና እድሜ ያላቸው ናቸው። ምሳሌ እዛ ላይ የምናየው የጌታችን ህቡ ስሞች የሚባሉ አሉ። 22 አሊፋቶች አሊፍ፣ ቤት፣ ጋሚል እንደሚባለው ልክ እንደዚህ የመድኃኒታችን ኢየሱስ ክርስቶስ ህቡ ስሞች ያሉበት ቅዱስ መስቀል ነው። ብዙ ድውያንን ሲፈውስ የነበረ ነው። ሌላው ለትውልድም ለሕዝበ ክርስቲያኑም እንዲያውቅ የምንፈልገው ደግሞ ብራና ማለት ልክ እንደዚህ ነው። አባቶቻችን ከፍየል ቆዳ ከበሬ ቆዳ ሊሆን ይችላል ጸጉሩን አለስልሰው ጸጉሩን ዳምጠው ልክ እንደዚህ እንደ ወረቀት አለስልሰው የሚያዘጋጁትና የሚጽፉበት ነው። እንግዲህ እቺ ቤተክርስቲያን ለትውልድ ሁሉ ብራና ዳምጣ ፊደል ቀርጻ ቀለም በጥብጣ አስተማርሽ የሚባለውን ለማሳየት ነው። ሁለት ጥቅል ነው። አንደኛው ጥቅል እዚህ ቦታ ላይ እንደምታዩት ነው። ይሄ መልካ መድኃኔዓለም ይባላል። መጽሐፍቶች በብዛት ባልነበሩበት ሰዓት ላይ አባቶቻችን ማህሌት ውስጥ በመቋሚያ ወጥረው ይገለገሉባቸው የነበሩ መጽሐፍቶች ናቸው። ወደዚህ ጋር ስንመጣ እንግዲህ ካሉን ቅርሶች ውስጥ አንደኛው ታሪካዊ ቅርስ ሀገርንም የሚወክል ስለሆነ ሀገራችን ኢትዮጵያ ብዙ ድንቅ የሆኑ በስፖርት ዓለም የሚታወቁ ሰዎች አሏት። ከነዛ ውስጥ አንደኛው ሻለቃ አትሌት ደራርቱ ቱሉ ነች። ያኛው ሲድኒ ኦሎምፒክ በ2000 ዓ.ም የወርቅ ሜዳሊያ ስታሸንፍ ለዚህ ቤተክርስቲያን ሰጠችው ነው። ታሪኩ እንደዚህ ነው። ሻለቃ አትሌት ደራርቱ ቱሉ ወደዚህ ቦታ ላይ መታ ህመም በገጠማት ሰዓት ተስላ ቀራኒዮ መድኃኔዓለም ጸበል ከተጠመቀች በኋላ ትሳላለች። ሄጄ ባሸንፍና ድል ባደርግ ማገኘው ሜዳሊያ ለዚህ ቤተክርስቲያን ሰጣለሁ በማለት ቃል በገባችው መሰረት ይህም ሜዳሊያ እግዚአብሔር አምላክ የነገሩትን ማይረሳ የለመኑትን ማይነሳ አምላክ ነውና አንደኛ በወጣችበት ጊዜ የወርቅ ሜዳሊያዋን ለዚህ ቤተክርስቲያን በክብር የሰጠችው ነው። ሌላው ኒውዮርክ ሲቲ ማራቶን አለ። ሌላው በጣም ብዙዎች ሜዳሊያዎች አሉ። አየለች ወርቁ፣ ብርሃን ያደር የተባሉ እንደዚህ ድንቅ ኢትዮጵያውያን አትሌቶች ህዝብ ሁሉ የሚያውቃቸው እነሱ የናስ ሜዳሊያቸውን የሰጡበት ነው። እንግዲህ ወደፊት ስፖርተኞችም ከእግዚአብሔር ጋር ታሪካቸውን ቢያገናኙ ለዚህ ድል ይበቃሉ የሚለውን ለማስተማር እንጠቀምበታለን። ሌላው እነዚህ ደግሞ እዚህ ጋር የምናያቸው ከአልሙኒየምና ከነሐስ የተሰሩ
እንትኖችን መቁረርትና ብርት ይባላሉ። እነዚህ ካህናት በቅዳሴ ሰዓት ላይ እጃቸው የሚናጹበት ነው። ይህ እንግዲህ ታሪካዊ አመጣጡ ጲላጦስ ጌታችን መድኃኒታችን ኢየሱስ ክርስቶስ አሳልፎ ከሰጠው በኋላ ሚስቱ ራእይ ባየች ጊዜ ከዚህ ደም ንጹህ ነኝ ብሎ እጁን የታጠበበት ነው። በዛ ምሳሌ መሰረት በቅዳሴ ሰዓትና አባቶቻችን ንጹህ ሆናችሁ ንስሐ ገብታችሁ ወደ ቅዱስ ሥጋውና ወደ ክቡር ደሙ ቀረቡ፣ ካልሆነ ግን ከኃጢአታችሁ መተላለፍ የለብኝም ብሎ እጁ የሚታጠብበት ነው። እነዚህ በጣም ረጅም ዕድሜ ያስቆጠሩ ከነሐስ የተሰሩና የኛው ደግሞ ከብር የተሰራ ነው። እዛች ጋር የምናያት ደግሞ የዋልታ ድንኳን ነው። ያ ድንኳን ደግሞ እዚህ ቤተክርስቲያን ላይ ቤተክርስቲያኗ በግልጽ ባልተሰራችበት ሰዓት ላይ በመቃኞ ሳለች ጠላት ሽፍታ ባቃጠለው ሰዓት ላይ ድንኳኑ ይተከልበት የነበረው ያ የድንኳን ዋልታ ነው። ሌላው ወደዚህ ስንመጣ ይሄኛው አትሮንስ ይባላል። አትሮንስ ማለት እንግዲህ የእመቤታችን ምሳሌ ነው። እዚህ ላይ ደግሞ ተደርጎ የሚነበበው መጽሐፍ የጌታችን መድኃኒታችን ኢየሱስ ክርስቶስ የእርሱ ምሳሌ ነው። ቃልን በማህፀኗ የመሸከመው ቃልን የሚያዘው የዛ ምሳሌ ነውና እንግዲህ የቀደሙ አባቶቻችን አትሮንስ የሚጠቀሙበት የነበረው እዛ ጋር ያለው ነው። በኋላ በካሜራ ላይ እናስገባላችኋለን። አሁን ግን ይሄ ነው የአትሮንስ የእመቤታችን ምሳሌ ነው። ይሄኛው እዚህ ጋር አባቶቻችን ረጅም ጊዜ ምሳሌ በሰሞነ ሕማማት በጌታ ጾም ጊዜ ረጅም ሰዓት ቆሞ ስለሚያነቡ እንዳይደክማቸው የሚደገፉበት ነው። መጽሐፉ እዚህ ላይ ተደርጎ ይነበባል ማለት ነው። ሌላው እዚህ ጋር የምናያቸው እነዚህ ሁለቱ ከነሐስ የተሰሩ መቁረርትና ብርት ይባላሉ። ከመዳብ ነው የተሰሩት። በ1880 ዓመተ ምህረት ለዚህ ቤተክርስቲያን በስጦታነት ከንጉስ ሳህለ ስላሴ ከአጼ ሚኒሊክ የተበረከቱ ናቸው። እነዚህ ነሐሶችና መቁረርትና ብርት ናቸው። ሌላው እዚች ጋር የምናያት እቺ ጠፍጣፋዋ ነገር አውድ ትባላለች። አውድ ማለት አደባባይ ማለት ነው፣ ትርጓሜው ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ለሕዝበ ክርስቲያኑ በሚታደልበት ጊዜ የሚወርድበት ነው። እዚህ ላይ 13ቱ ሕማማተ መስቀሎች የታተሙበትና የተሰሩበት ከነሐስ የተሰራ እጅግ ድንቅ የሆነ አውድ ነው። አውድ ማለት አደባባይ ማለት ነው። ሌላው ቅድም እዚህ ጋር ያያችሁት ከዚህ ቀጥሎ ይሄ ከዛ በፊት የነበረ በ1826 ዓመተ ምህረት ጀምሮ አባቶቻችን ሲገለገሉባቸው የነበሩ ስብሐተ እግዚአብሔር ሲያደርሱባቸው የነበረ አትሮንስ ነው። ከቆዳ ነው የተሰራው። ይሄ የእመቤታችን ምሳሌ ሲሆን እዚህ ላይ ተደርጎ የሚነበበው መጽሐፍ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ የእርሱ ምሳሌ ነው ማለት ነው። ሌላው እዚህ ጋር የምናየው መንበር ይባላል። መንበር ማለት ማደሪያ፣ መኖሪያ የሚል ትርጓሜ አለው። በ1952 ዓመተ ምህረት ከግርማዊ ቀዳማዊ ጃንሆይ አጼ ኃይለ ሥላሴ ለዚህ ቤተክርስቲያን የተበረከተ ነው። መንበር ማለት እንግዲህ በቤተ መቅደስ ውስጥ ታቦተ ሕጉ የሚቀመጥበት የክርስቶስ ቅዱስ ሥጋና ክቡር ደም የሚፈተትበት ነው። እንግዲህ በቤተ ክርስቲያን አስተምሮና ስርዓት መሰረት ይሄ በቤተ መቅደስ ውስጥ የሚቀመጥ ስልጣነ ክህነት ያላቸው አባቶች ካህናት ካልሆኑ በስተቀር ዲያቆናትም ጨምሮ የማይነኩት ነው። ይህ መንበር በ1952 ዓመተ ምህረት ከግርማዊ ቀዳማዊ አጼ ኃይለ ሥላሴ ለዚህ ቤተ ክርስቲያን የተሰጠ ድንቅ ስጦታ እና ታሪክ ነው። እዚህ ጋር የምናየው ደግሞ ከሸክላ የተሰራ ጋን ነው። ይህ ጋን ረጅም ዕድሜ ያስቆጠረ ከ300 ዓመት ዕድሜ በላይ የነበረ ጋን ነው። በዚህ ላይ እንግዲህ በዘመኑ በነበሩ አባቶቻችን ጠላም ጠጅም ሲቀመጥበት የነበረውና ቤተክርስቲያን አባቶች ከቅዳሴ ውጪ ከአገልግሎት ውጪ መክፈልት ሲመጣ ይመገቡባቸው ከነበሩትና መጠጥ ሲቀመጥበት ከነበረው አንደኛው ጋን ይሄ ነው። ረጅም ዕድሜ ያስቆጠረው ነው። እንግዲህ ወደዚህ ጋር ስንመጣ ልናስተውለው የምንገባው ትልቁ ታሪካችን መነሻ የሆነው እዚህ ጋር ነው ያለው። ይህ እዚህ ጋር የምታዩት በ1890 ዓመተ ምህረት በዳግማዊ አጼ ሚኒሊክ ይሄ ቤተክርስቲያን ሲሰራ የነበረው ቅሪት ነው። እንግዲህ ቤተክርስቲያናችን መጀመሪያ ላይ እንዳልናችሁ በ1826 ዓመተ ምህረት በንጉስ ሳህለ ስላሴ በመቃኞ ከተሰራ በኋላ 3 ጊዜ የመቃጠል አደጋ ገጥሞት ነበር። ከዛም በኋላ ግን በሶስተኛው እግዚአብሔር ፈቃድ ሆኖ ቤተክርስቲያኗ ጸንታ ኖራ እስከ 1890 ዓመተ ምህረት ድረስ ቆየች። ከዛ አጼ ሚኒሊክ አዋጅ አሳውጆ በመቃኞ ያሉ ወደ ሳር ክዳን፣ በሳር ክዳን ያሉ ደግሞ ጣራቸው ወደ ቆርቆሮ ይቀየር በተባለ አዋጅ መሰረት ይህ ቤተክርስቲያናችንም እድል ገጥሞት በአጼ ሚኒሊክ በ1890 ዓመተ ምህረት ወደ ሳር ክዳን ተቀየረ። የዛኔ በሳር ክዳን ቤተክርስቲያኑ ሲሰራ ከነበሩት ከተሰሩት በሮች መቃኖችና ደፎች መካከል ውስጥ እዚህ ጋር የምናየው ዋነኛው አካል ነውና የመጀመሪያው የመቃኛዋ ታሪክ ባይኖረንም ነገር ግን በ1889 ዓመተ ምህረት የተሰራበት ነው። ኋላ ቀጥሎ አሁን የምናየውን ቤተክርስቲያን ደግሞ ልጃቸው በ1922 ዓመተ ምህረት ንግስት ዘውዲቱ
ይህንን ቤተክርስቲያን ልክ እንደ ዳዊት እንደ ንጉስ ዳዊት ባለ ቅናት እግዚአብሔር ቤት በእንደዚህ አይነት መኖር የለበትም ብላ ስራውን ለማሰራት ከጀመረች በኋላ ነገር ግን አረፍተ ዘመን ገቷት በ1922 ስታር እሷ የጀመረችውን ደግሞ አጼ ኃይለ ሥላሴ በ1922 የተጀመረውን በ1925 ዓመተ ምህረት ይህንን የምናየውን ቤተክርስቲያን ከጣሊያን በመጡ ባለሙያዎች አሰርተው ታቦተ ሕጉ እንደ አዲስ ሊገባ ችሏል ማለት ነው። ስለዚህ ቤተክርስቲያናችንን ታሪኳን ስነን ንጉስ ኃይለ ሥላሴ ከዛም በኋላ አጼ ምኒልክ ከዛ ሲቀጥል ንግስት ዘውዲቱ ከዛ አጼ ኃይለ ሥላሴ በመሃል ደግሞ በኋላ ታሪካቸውን የምናያቸው በጣም ብዙ አባቶች ታሪካቸውን ያሳረፉበት ድንቅ ደብር ነው ማለት ነው። ሌላው እዚህ ጋር የምናየው ይሄኛው ጫፉ ላይ ከነሐስ የተሰራ በአድዋ ጊዜ ሞዓ አንበሳ የተባለው ባንዲራ አድዋ ድረስ የዘመተ የባንዲራ መያዣ እንጨት ነው። እላዩ ላይ ሞዓ አንበሳ የሚባለው ባንዲራ የነበረበት ነው። ነገር ግን በእድሜ ብዛት ምክንያት ባንዲራው ተቀዷል። ነገር ግን የባንዲራ መያዣው ግን እዚህ ቦታ ላይ ይገኛል ማለት ነው። ሌላው ከላይ የምናየው ይሄኛው መቅረዝ ይባላል። መቅረዝ ማለት እንግዲህ መብራት ማለት ነው፣ ብርሃን ማለት ነው። ውስጡ ጥጥ ይደረግበትና በዘይት ተደርጎ ውስጡ ይበራል። አጼ ምኒልክ ባሰሩት ቤተክርስቲያን ውስጥ በ1890 ዓመተ ምህረት ብርሃን ይሰጥ የነበረ የሚያበራ መቅረዝ የሚባለው ይሄ ነው። ሌላው እዚህ ጋር የምናየው ይሄኛው እንጨቱ የሚመስለን ነገር ግን መንበር ነው። እንደዚህ ዘመናዊ መንበሮች በአባቶቻችን ተሰርተው ከመምጣታቸው በፊት ባለው እንጨት አባቶቻችን እንደዚህ አድርገው ይሰሩ የነበሩ በሮች፣ መስኮቶች ነበሩበት። በእድሜ ብዛት ግን እንደዚህ ሆነ። ይሄ መንበር ቅዳሴ ይቀደስበት የነበረው ታቦተ ሕጉ ያርፍበት የነበረ ቦታ ነው። ኋላ ይሄ መንበር በዘመኑ በነበረ ጊዜ ገዳመ ኢየሱስ የሚባል ቤተክርስቲያን አለ። ታቦታቶች ለጥምቀት በሚያድሩበት ጊዜ እዛ ድረስ እየሄደ ታቦታቶች ያርፉበት የነበረ ቅዱስ ዕቃ ነው ማለት ነው። ሌላው እዚህ ጋር የምናየው የመድኃኔዓለምን ሕማሙን፣ ሞቱን፣ መከራውን የሚያሳይ ቅዱስ ስዕል ነው። ይህ ስዕል እንግዲህ በደብራችን ውስጥ በጣም ረጅም ዕድሜ ታሪክ ያለው በብዙ ሚዲያዎች ውስጥ የሚታይና የሚታወቅ ድንቅ የሆነ እጅግ ሕሙማንን ሲፈውስ የነበረ ለብዙዎች መማፀኛ የሆነ ስዕል አድኖ ነው። አሁን ግን በእድሜ ብዛትና በአገልግሎት ብዛት እንዳይጎዳ በሚል ወደ ቅርስ ክፍል ውስጥ መጥቶ ቤተክርስቲያን ያላትን ቅርስ ለትውልድ እንድታስተምርና እንድታሳይ ወደዚህ መጥቷል ማለት ነው። ሌላው እዚህ ጋር የምናያቸው እንግዲህ መጎናጸፊያዎች ናቸው። ይሄ መጎናጸፊያ ማለት እንግዲህ ታቦተ ሕጉ የሚለብሰው ልብስ ነው በቤተ መቅደስ ውስጥ ማለት ነው፣ ወይም ታቦቱ የሚጠቀለልበት ነው። ረጅም እድሜና ዘመን ያስቆጠሩ መጎናጸፊያዎች ናቸው እነዚህ። ሌላው ከስር የምናያቸው ደግሞ ከነሐስ የተሰሩ መስቀሎች ናቸው። ብዙ ሕሙማንን ድውያንን ሲፈውሱ የነበሩና ረጅም ታሪክ ያላቸው በቤተክርስቲያናችን ውስጥ አገልግሎት ሲሰጡ የነበሩ የነሐስ መስቀሎች ናቸው። እዚህ ጋር ደግሞ የነሐስ ጽዋ ከነርፈ መስቀሉ አለች። ይህችም በዚህ ቤተክርስቲያን ውስጥ ረጅም እድሜ ስናገለግልበት የነበረው ነው ማለት ነው። ሌላው እዚህ ጋር የምናያቸው እንግዲህ የቤተክርስቲያን ሌላዎቹ ቅዱሳት ንዋያት ናቸው። እንግዲህ እዚህ ጋር የምናያቸው በአጼ ምኒልክ ለዚህ ቤተክርስቲያን የተሰጡ ጽዋዎች ናቸው ከነርፈ መስቀላቸው። ከላይ ደግሞ የዕጣን ማቅረቢያና አውድ አሉ። ከስርም ልክ እንደዚህ የዕጣን ማቅረቢያ አሉ። እንግዲህ እነዚህ ጽዋዎች የክርስቶስ ቅዱስ ደም ለሕዝበ ክርስቲያኑ የሚታደልበት የዛ ምሳሌ ነው። ውስጡ ደግሞ ማንኪያ የሚመስል ነገር ግን ስሙ በቤተ ክርስቲያን ውስጥ እርፈ መስቀል የሚባል ደግሞ ውስጡ አሉ። የክርስቶስ ደም ለሕዝበ ክርስቲያኑ የሚሰጥበት ማለት ነው። እዚህ ጋር አያይዘን ለመናገር የምንፈልገው ነው እዚህ ጋር ያሉት እነዚህ ናቸው እርፈ መስቀሎች የሚባሉ። የቀደሙ አባቶቻችን ከነ ታሪኩ ከነ ስርዓቱ አብሮ ይሰሩት ነበር። እርፈ መስቀል ማለት የጌታችን የመድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ለንጊኖስ የተባለው አይሁዳዊ ጎኑን በጦር የወጋበት የዛ የመወጋቱ የጦሩ ምሳሌ ናቸው። ዲያቆኑ በጽዋ ውስጥ ያንን እርፈ መስቀል ነክሮ ወይም ደግሞ ወግቶ ደሙን ይዞ እንደወጣ ለንጊኖስም የተባለው አይሁዳዊ የጌታችን ጎኑን ሲወጋው ደምና ውሃ የመውጣቱ የዛ ምሳሌ ነው። ደሙ ለቁርባናችን ውሃው ደግሞ ለጥምቀታችን የመሆኑ የዛ ምሳሌ ነው። ሌላ እዚች ጋር ምናያት ይህ ደውል ነው። ይህ ደውል እንግዲህ ከጣሊያን ሀገር የመጣ ረጅም እድሜ በዚህ ቦታ ላይ ታሪክ ያለው ደውል ሲሆን ነገር ግን በእድሜ ብዛት ከተሰቀለበት ዛፍ ላይ ወድቆ የመሰንጠቅ አደጋ ገጥሞት ነገር ግን እድሜውን ጊዜውም ስለሆነ ወደዚህ ቅርስ ክፍል መጥቶ ምእመናን እንዲጎበኙት እየተደረገ ይገኛል ማለት ነው። እነዚህ እንግዲህ የምናያቸው ንዋያተ ቅድሳቶች ሁለቱም ቦታ ላይ ረጅም እድሜ አገልግሎት ሲሰጡ የነበሩ ከነሐስ ከብር የተሰሩ ጽዋዎችና እርፈ መስቀሎች ናቸው። ሌላው ወደዚህ ጋር ስንመጣ እዚህ ጋር የምናየው ደግሞ ጥላዎች ናቸው። ይህ የንግስቶች ጥላ ይባላል። ከሐር የተሰራ ነው። ልክ በዚህ ዘመን ያለ ትውልድ እንግዳ ሲመጣ በቀይ ምንጣፍ ላይ እንደሚቀበለው ሁሉ የቀደሙ አባቶቻችን ነገስታቶች ደግሞ ወደዚህ ደብር ሲመጡ
ለንግስቶች የሚያዝ በጣም እጅግ ውብ የሆነ ከለርና ዲዛይን ያለው የንግስቶች ጥላ ይባላል። ከሐር የተሰራ ነው። ሌላው እዚህ ጋር የምናያቸው ደግሞ ከብር መያዣቸው ከብር የሆነና ከነሐስ የሆነ ሙካሽ ጥላዎች ናቸው ማለት ነው። እዚች ጋር ኩስኩስ ትባላለች ከብር የተሰራና በዚህ ቤተክርስቲያን ላይ ጸበል ሲሰጥባት መመናን ጸበል ሲጠጡበት የነበረው የጸበል መስጫ የነበረ ኩስኩስ ነው ማለት ነው። በ1889 ከአጼ ምኒልክ የተሰጡ ናቸው። ሌላው እዚህ ጋር የምናያቸው ደግሞ የክብር ልብሶች ናቸው። እንግዲህ በአጼ ምኒልክ ዘመን የነበሩ እነ ደጃዝማች ወልደ ገብርኤል እነ ደጃዝማች በቀለ በየነ የተባሉ አባቶቻችን ወደዚህ ቦታ ላይ በአጼ ምኒልክ ዘመነ መንግስት ከሳቸው ጋር ሲመጡ ከአድዋ ጦርነት በፊት ለዚህ ቤተክርስቲያን የተሰጡ ለምዶች ናቸው። ምሳሌ የደጃዝማች በቀለ በየነ ልምድ ከ1880 ዓመተ ምህረት ለዚህ ቤተክርስቲያን የተሰጠ ለምድ ነው። ያኛው ደግሞ የደጃዝማች ወልደ ገብርኤል የሳቸው በ1880 የተሰጠ ነው። ደጃዝማች ወልደ ገብርኤል ማለት በአጼ ምኒልክ ተሹመው ለዚህ ቤተክርስቲያን ቤተ መንግስቱንም የተከነቱንም ሁለቱንም ሲያስተዳድሩ የነበሩ ረጅም ዘመን እዚህ ቦታ ላይ ታሪክ የነበራቸው አባት ናቸው። ቤታቸውም ማረፊያ ቤታቸውም መቃብር ቤታቸውም እዚህ ቦታ ላይ ይገኛልና ረጅም ታሪክ ያላቸው አባት ናቸው። የሳቸው የክብር ለምድ ነው። ወደዚህ ጋር ደግሞ ስንመጣ እቺ ልዩ ዲዛይንና ከለር ያላት የደጃዝማች ባልቻ አባ ነፍሶ የሳቸው የክብር ልብስ ነው ማለት ነው። ባልቻ አባ ነፍሶን እንግዲህ ትውልድ ሁሉ ያውቃቸዋል። አድዋ ጦርነት ሲነሳ ከአድዋ ጦርነት 8 ዓመት በፊት አድዋ ጦርነት በ1888 ነው የተካሄደው። ይሄ ደግሞ በ1880 ለዚህ ቤተክርስቲያን የተሰጠ ልብስ ነው። ሌላው እዚህ ጋር የደጃዝማች የራስ ጉግሳ በ1880 የተሰጠ ነው። ራስ ጉግሳ ማለት ደግሞ የአጼ ምኒልክ የንግስት ዘውዲቱ የሳቸው ባለቤት ናቸው። ንግስት ዘውዲቱም ብዙ ታሪክና መጻሕፍቶች በዚህ ቦታ ላይ እንደሰጡ ሁሉ ባለቤታቸውም ይህንን የክብር ልምድ ለዚህ ቦታ ላይ ሰጥተዋል ማለት ነው። ሌላው እዚህ ጋር የምናያቸው እዚህ ጋር ያሉትና ጋሻና እዚህ ጋር ያሉት ጋሻ ከነጦራቸው ከጉማሬ ቆዳ የተሰሩ በ1880 ዓመተ ምህረት ለዚህ ቤተክርስቲያን በስጦታ የተሰጡ እቃዎች ናቸው። ወደዚህ ጋር ደግሞ ስንመጣ ይሄ ጥቁር ሰማያዊ መጎናጸፊያ ቀደም እንዳልነው ታቦተ ሕጉ የሚለብሰው መጎናጸፊያ ነው። በ1830 ዓመተ ምህረት ከንጉስ ሳህለ ስላሴ የዛሬ ብዙ መቶዎች ዓመተ ምህረት ለዚህ ቤተክርስቲያን የተሰጠ እጅግ ውድና ድንቅ ላዩ ላይ ልዩ ጥልፍ ያለው በእርሳቸው በኩል የተሰጠ ስጦታ ነው። ይሄኛው ደግሞ እዚህ ጋር የምናየው ሰማያዊ ወይም ደግሞ አረንጓዴ ከለር በበርቆ ዘቦ የተሰራ ልክ እንደዚሁም ረጅም ታሪክ ያለው መጎናጸፊያ ነው ማለት ነው። ሌላው እዚህ ጋር የምናየው ልክ እንደዛው ነው። እዚህ ጋር እንዳየናቸው መጎናጸፊያዎች ይሄ በቀይ የተሰራ በ1830 ዓመተ ምህረት ከንጉስ ሳህለ ስላሴ የተሰጠ መጎናጸፊያ ሲሆን ይሄኛው ደግሞ ቀጸላ ይባላል። በመጎናጸፊያው ታቦተ ሕጉ ከተሸፈነ በኋላ መልሶ ከላይ የሚለብሰው ቀጸላ የተባለው ልብስ ነው። ይሄኛው ረጅም ዘመንና እድሜ ያስቆጠሩ ናቸው። ሌላው እዚህ ጋር ከስር የምናየው ይሄኛው ዝናር ይባላል። ከቆዳ የተሰራ ዝናር ነው። ያኛው ደግሞ ጋሻ ነው። ደጃዝማች ወልደ ገብርኤል ቀደም በአጼ ምኒልክ ተሹሞ ይህንን ቤተክርስቲያን ሲያስተዳድሩ የነበሩ ያልናቸው አባት እርሳቸው ይጠቀሙበት የነበረው የእሳቸው ጋሻ ጦርና ዝናራቸው ነው። ይሄ እንግዲህ ጦርና ዝናር በአድዋ ጦርነት ጊዜ ረጅም ታሪክና ትልቅ ተጋድሎ የነበረው ታሪክ ያለው እቃዎች ናቸውና እነዚህም ልክ እንደዚሁ በዚህ ቤተክርስቲያን ላይ ረጅም እድሜ ያስቆጠሩ ናቸው። ያኛውን ጋሻውን ስናይ እንግዲህ ብዙ የከበሩ ማዕድናቶች ላይ ያሉበትና በጣም ውድ የሆነ ስጦታ ነው። እዚህ ቤተክርስቲያን ላይ ከ1880 ዓመተ ምህረት ጀምሮ በቅርስነት ተመዝግቦ ትውልድ ሲማርበት ቆይቷል ማለት ነው። እሺ ሌላው ወደዚህ ቦታ ላይ ስንመጣ ደግሞ እዚህ ጋር የምናያቸው ልክ ከዚህ በፊት እዛ ጋር እንዳልናቸው ማለት ነው ትንንሽ የጸሎት መጽሐፍቶች ናቸው። መዝሙረ ዳዊት እንደዚህ ቅዳሴ ማርያምና ወንጌሎች ናቸው። እነዚህም በቤተክርስቲያናችን ቅዳሴ ምሳሌ 14ቱ ቅዳሴዎች አሉ። እነሱ በየዕለቱ በመጽሐፈ ግጻዊ ላይ እየታየ አባቶቻችን ቅዳሴውን የሚመሩበት የቅዳሴ መጽሐፍት ነው። ያኛው ደግሞ ወንጌል ነው። እነዚህ ትንሽ መጽሐፍቶች ደግሞ አባቶቻችን ይጸልዩባቸው የነበሩ ምሳሌ ፍታት በሚፈታበት ሰዓት ላይ ከሚነበቡ የዳዊት ክፍሎች ውስጥ እነዚህ ዳዊቶቹ የዛን ጊዜ አገልግሎት የሚሰጡ ናቸው ማለት ነው። ሌላው ወደዚህ ጋር ስንመጣ ደግሞ እዚህ ጋር የምናያቸው ልክ እንደዚሁ የጸሎት መጽሐፍቶች ናቸው። መዝሙረ ዳዊት ናቸው ማለት ነው። እነዚህ ረጅም ዘመን አገልግሎት ሲሰጡ የነበሩ ናቸው። ሌላው ቀደም እዛ ጋር እንዳልነው ይሄኛው ኢትዮጵያን ይሄኛው የዩኔስኮ መጽሐፍ ማለት ነው። በዩኔስኮ የታተመ ነው ይሄ መጽሐፍ ማለት ነው። እንግዲህ አጠቃላይ በኢትዮጵያ አድባራትና ገዳማት ውስጥ ምን ያህል ደብሮች አሉ፣ በስንት ዓመተ ምህረት ተመሰረቱ፣ ውስጣቸው ምን ያህል ታሪክ አለ የሚለው አጠቃላይ ዝርዝር ሁኔታ የያዘ
ድርሰት ወይም ደግሞ መጽሐፍ ዝግጅት ነው ማለት ነው። ይሄንን ቅድም አቶ ንጉሴ በተባሉ አባት ለዚህ ቤተክርስቲያን የተበረከተልን ነው። ይሄኛውን ግን ወደዚህ ቦታ ላይ ስናመጣው ትውልድ ይማርበት ዘንድ ምን ያህል ቤተክርስቲያን ለዚች ሀገር ያላት ታሪክ ምን ያህል አስተዋጽኦ እንዳለውና ጥናትና ምርምር ማድረግ ለሚፈልግ ትውልድ ሙዚየማችን ክፍት ሆኖ በፈቃድና በስርዓት መጥቶ እነዚህ አይነት የጥናት ውጤቶችን በማየት እርሱ ደግሞ የራሱን አሻራ እንዲያስተላልፍ ለማድረግ ነው ማለት ነው ወደዚህ ቦታ ላይ ያመጣነው። ሌላው በመጨረሻ ላይ ወደዚህ ቦታ ላይ ስንመጣ እዚህ ጋር መናያቸው እንግዲህ ሌላው አባቶቻችን ነገስታት፣ ካህናት፣ ዲያቆናት ይጸልዩባቸው የነበሩ የጸሎት መጽሐፍቶች ናቸው። እዚህ ጋር በአጼ ናኦድ ዘመነ መንግስት የነበረ ጸናጽል ነው። የኛው አቶ ንጉሴ በተባሉ አባት ለዚህ ቤተክርስቲያን የተበረከተና ከነሐስ የተሰራ ረጅም እድሜ ከ15ኛው መቶ ክፍለ ዘመን ጀምሮ ሲገለገሉበት የነበረው ጸናጽል ነው። ሌላው እዚህ ጋር የምናየው ይሄ ጃኖ ይባላል። እናቶቻችን እንግዲህ ለቤተክርስቲያን አገልግሎት ይሆን ዘንድ ጥጥ ፈትለው አዳውረው በእንዝርት ላይ አሳምረው ለቤተክርስቲያን ይሰጡት የነበረው ስጦታ ነው ማለት ነው። አባቶቻችን ይገለገሉበት የነበረው። ሌላው እዛ ጋር መጨረሻ ላይ የምናየው ከስር እንግዲህ ጥጥ አለ፣ ከዛም በኋላ እንዝርት አለ። እንግዲህ ይሄኛውን ስናስብ ሐርና ወርቁን ስታስማማ የገብርኤል ድምጽ ተሰማ ተብሎ በመዝሙርም በመጽሐፍ ላይም እንደተጻፈ የእናታችን ድንግል ማርያም በቤተ መቅደስ ውስጥ ስራ ሳትፈታ ይሄንን ትሰራ እንደነበረ እናቶቻችን ደግሞ በዛ ሰረፍኖ ተመርተው ዛሬ ይሄንን እንደዚህ እየሰሩ ቤተክርስቲያንን ካህናትን ያለብሳሉ፣ መሶበ ወርቁን ያስጌጣሉ፣ ጽዋውን ያስጌጣሉና የዛ ምሳሌ ነው ማለት ነው። አጠቃላይ እንግዲህ በወፍ በረር ያለን ታሪክ የቤተክርስቲያናችን ይሄንን ይመስላል። እንግዲህ በድጋሚ እዚህ ቦታ ላይ ስለመጣችሁ እጅግ አድርገን እናመሰግናለን። ታሪካችንን ቅርሳችንን ለትውልድ ለማስተላለፍ እዚህ ቦታ ላይ ጊዜያችሁ መስዋዕት አድርጋችሁ ኤንቢሲ የቴሌቪዥን ተቋም ስለመጣችሁ በጣም እናመሰግናለን። እንግዲህ ለትውልድ ማስተላለፍ የምንፈልገው ነገር አጠቃላይ የኢትዮጵያ ሕዝብ ዘር ሃይማኖት ሳይለይ የኢትዮጵያን ታሪክና ባህል ቢያውቅ መልካም ነው። በተለየ መንገድ ግን ሕዝበ ክርስቲያኑ ከአዲስ አበባ አድባራትና ገዳማት ሁሉ የመጀመሪያ የሆነውን በ1826 ዓመተ ምህረት የተመሰረተውን የ191 ዓመት እድሜ ባለጸጋ የሆነውን ደብራችንን መተው እንዲጎበኙ ከሰኞ እስከ ሰኞ ሁሌ ክፍት መሆኑን አውቀው መተው ታሪካቸውን እንዲያዩ ጥሪያችንን እናስተላልፋለን። በድጋሚ እዚህ ቦታ ላይ መጣችሁ ይሄንን ስራ ስለሰራችሁ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ፍኖተ መስቀል የሚል በቀራኒው መከወን ያለበት መፈጸም ያለበት 2017 ዓመተ ምህረት ጀምረ ነው ያልተሳካልን 2018 ዓመተ ምህረት እናሳካዋለን ብለን በእቅድ ያዝነው ፍኖተ መስቀል መስቀልን ተሸክሞ የመጓዝ 14 ምዕራፎች ያሉት ይሄ በኢየሩሳሌም የሚደረግ ስለሆነ የደብሩ ስምና የደብሩ ስራ ታሪክ አብሮ መሄድ አለበት። ስያሜውንም ግብሩንም ስራውንም አብሮ መሄድ አለበትና ቀራኒዮ እንደመሆኑ መጠን ቀራኒዮ የተከናወነበትና የተከወነበትን በዚህ በአዲስ አበባ በኢትዮጵያ የመጀመሪያ ቀራኒዮ የሆነውን ፍኖተ መስቀል ጉዞ እናደርጋለን። ይሄ ለስቅለት የምናከናውነው ነው። ይሄ ተሳትፎ ያስፈልጋል። የሚዲያዎቹንም ተደራሽ ማድረግ ያስፈልጋል። ወጣቶች ትብብር ማድረግ ያስፈልጋል። ምእመናንም የዚህ ተሳታፊ እንዲሆኑ። በነገራችን ላይ ምእመናን በደርግ ዘመን የነበረው ጦርነትና የደርግ መንግስት ከኢትዮጵያ ሀገራችን ሙሉ በሙሉ ቆይታችን ይሄን ይመስል ነበር። ተመልካቾቻችን ብዙ ነገሮች ተምረናል፣ ብዙ ቅርሶችን አይተናል፣ ብዙ ነገሮችን ተምረናል። ለዛሬ የነበረን ቆይታ ይሄ ነው። ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። እናመሰግናለን።